ለአንዴና ለመጨረሻ ጊዜ ዛሬ ሀይሚ በእዩ ዙሪያ መልስ ሰጥታለች። እንደዚሁም እዩ አዲስ አበባ ትመጣለች አትመጣም በሚለው ዙሪያ ላይ ከመጣችስ ምን ይካሄዳል፣ በምን አይነት መልኩ ይጠብቋታል የሚለውን ዛሬ ሀይሚ የመጨረሻ መልስ ሰጥታለች። ከአሁን በኋላ ግን በእዩ ዙሪያ ማውራት እንደማትፈልግም ተናግራለች። እንደዚሁም ብሩክ ልጁን ለማስመርመር ፈቃደኛ መሆኑን፣ ልጅቷን ማስመርመር ካልፈለገች ደግሞ ካሁን በኋላ ምንም አይነት መልስም ሆነ ምንም አይነት ነገር በእሷ ዙሪያ መናገር እንደማይፈልግ ተናግሯል። እንግዲህ እዩ አትርሱኝ እያለች ትገኛለች። ካሁን በፊት እንግዲህ የተናገረችውን አይታችኋል። ትላንትም የተናገረችውን አይታችኋል። እንደዚሁ ወደ አዲስ አበባም እንደምትመጣ አሳውቃለች። ሀይሚና ብሩክ መልስ የሰጡትም እሷ ባለችው ተመርኩዘው ነው። ወደ አዲስ አበባ መምጣት ሳይሆን እነሱ እዛ ሄደውላት ነበረ። እዛም በነበረው ቆይታቸው ምንም አይነት ነገር ለማድረግ ለመወሰን እነሱን ለማግኘትም እንዳልሞከረች ነው የተናገሩት። ወደዚህ ከመጣች በኋላ ደግሞ እነሱ ቤት ድረስ ለመምጣት ምንም እነሱ ቤት እንድትመጣ የሚያደርጋት ጉዳይ እንደሌላትና ከአሁን በኋላ እሷ ያለችው እውነት ሆኖ ወደ አዲስ አበባ ብትመጣ ለራሱ እንደማይቀበሏት ተናግረዋል። ልጇን ለማስመርመር ፈቃደኛ ከሆነች ግን ልጇን ማስመርመር እንደዚሁም ደግሞ ናሙና ለመስጠት ብሩክን ፈቃደኛ፣ በዚህ ነገር ደግሞ ሀይሚ ምንም ችግር እንደሌለባት ተናግራለች። እንግዲህ በነ ሀይሚ እና በእዩ ዙሪያ ብዙ ነገሮች ኢንፎርሜሽኖች እየተሰሙ ነው። ብዙ ሰዎች እዩ ሰሞኑን 40 ቀን ስለሞላት ወደ አዲስ አበባ ልትሄድ ነው፣ ምርመራውንም ደግሞ ልታካሄድ ነው የሚሉም ሰዎች አሉ። እንደዚሁ አንዳንድ ሰዎች ደግሞ አይ ምርመራውን አትፈልግም እንደዚሁ ነው እመን እያለች ያለችው ብለዋል። እርግጥ እነሱ እንደዚህ ያሉት ልክ ከቪዲዮ እንዳዩት ነው። እሷም በቪዲዮ ወጥታ የተናገረችው ነገር ነው። እኔ የተለያዩ ኢንፎርሜሽኖች ስለሚደርሱኝ ነው። ኦልሬዲ እዩ 40 ቀን ሞልቷታል፣ ሁላችሁም ታውቃላችሁ። እስካሁንም የመጀመሪያ አቋሟ እርግጥ አላስመረምርም የሚል ቢሆንም አሁን ላይ ግን ምናልባትም ልጅቷ 40 ቀን ስለሞላት እንደዚሁ የዲኤንኤ ምርመራ ደግሞ ቡታጅራ ስለሌለ አሁን ላይ ወደ አዲስ አበባ እመጣለሁ የምትለው እግረ መንገዷን ኦልሬዲ ልጇን ለማስመርመር እንደዚሁ ያለውን እውነታ እንዲወጣላት ስለምትፈልግ ነው የሚሉ አሉ። ይህን ግን እሷ አልተናገረችም። እሷ ግልጽ ያደረገችው ወደ አዲስ አበባ እንደምትሄድ ሰሞኑን ነው ግልጽ ያደረገችው። ለምንድን ነው የምትሄደው የሚለው ግማሹ ያው ከፍርሃት አንጻር እንደዚሁም ለብሩክና ለሀይሚ ካለው ፍቅር አንጻር አብዛኛው ሰው እነሱን ለመረበሽ ነው። እነሱ ሰሞኑን ጥሩ ሁኔታ ላይ ስለሆኑ እነሱ ያሉበት ሁኔታን አይታ እነሱን ለመረበሽ ነው የምትሄደው እያሉም የሚናገሩ የሚያስቡ አሉ። ሌላው ደግሞ እንደነገርኳቸው ኦልሬዲ በሶስት ተከፍሏል። በግምት ነው ግን እሷ የተናገረችው አላስመረምርም የሚለው ላይ ቢሆንም ወደ መጨረሻ ላይ 40 ቀን ሲሞላት ብላ የተናገረችው ነገር አለ። ሆን ብላ ብሩክና ሀይሚን ለመረበሽ በሚለው ደግሞ እሷ የተናገረችው ምንድን ነው? ብሩክና ሀይሚን እኔ ሆን ብዬ መረበሽ አልፈልግም፣ እውነት እንዲወጣልኝ ብቻ ነው የምፈልገው ብላለች። እስኪ የያዘችው እውነት ደግሞ እስከየት እንደሚወስዳት የምናየው ይሆናል። ነገር ግን ሀይሚና ብሩክ አሁንም ቢሆን በፊትም ቢሆን በምርመራው ዙሪያ ላይ እሷን የተቃወሙበት ነገር የለም። አይመረመርም አትመረመርም ልጅ ካለች እነሱ ምንም አላሏትም። ኦልሬዲ ባልሽው ይሆን ብለው ትተዋታል። እንደዚሁ ደግሞ እመጣለሁ ትመረመርልኛለች ካለች ደግሞ እነሱ ምንም ችግር እንደሌለባቸው፣ ነገር ግን እነሱ የበደሏት አስመስላ እነሱ ብዙ ነገር ጥፋት ያጠፉ ወይም ደግሞ እውነታውን ለመደበቅ እሷ ጋር ያለውን እውነታ ለመደበቅ እየሞከሩ ያሉ ነው እየመሰላት ያለው። ኦልሬዲ የትኛው እውነታ እንደሆነ እነሱ እየደበቁባት ያለው ግልጽ አይደለም። ምክንያቱም ምንም ነገር እምቢ አላሏትም እስካሁን ድረስ እኔ እያየሁት እንዳለሁት እንደዚሁም እየደረሰኝ ባለው ኢንፎርሜሽን ቡታጅራ በሄዱም ጊዜ እሷን ለማግኘት ፈቃደኛ እንደነበሩ ምናምን ያኔ ተናግረው ነበረ። ይበልጥ ምርመራውን እነሱ እንደሚፈልጉት እንደዚሁ ወደ አዲስ አበባ ሲመለሱ ማየታቸዋል። ወደ ቡታጅራ የመጣንበት አንዳንድ ነገሮች አልተሳኩልንም፣ ታውቃላችሁ እናንተም ለምን እንዳልተሳኩ ብለው ተናግረዋል። እና
ምንድነው ያልተሳኩት? አብዛኛው ተሳክተዋል። ከተለያዩ ያሰቧቸውን ነገሮች አሳክተዋል። እንደዚሁም በራሳቸው ጉዳይ ላይ ብዙ ደስ የሚሉ ነገሮችን ከቤተሰብ ከጓደኛ ጋር አሳልፈዋል። ነገር ግን ለ4 ወር ለ3 ወር ሲጠበቅ የነበረው የብሩክ እና የእዩ ልጅ ግንኙነት ምን ላይ ደረሰ? ምንድነው እውነታው የሚለውን ብዙ ሰው ሲጠብቀው የነበረ ነገር ስለነበረ ያንን መልስ ባለማግኘታቸው አንዳንዶች ነገሮች ሳይሳኩ ቀርተዋል። ያልተሳኩትም ደግሞ እኛ አልሞከርን ሆነን አይደለም ብለዋል። እና የእዩንም መብት እንኳን አልተጋፉም እነሱ። ኦልሬዲ ካልፈለግሽ እንደዚህ አትበይ፣ የኛን ስም አታንሽ እንኳን አላሏትም። እስከፈለገች ድረስ ደግሞ በማንኛውም ጊዜ ፈቃደኛ እንደሆኑ ኦልሬዲ 40 ቀን አለች። 40 ቀንም እንደሚጠብቁ ምንም ችግር እንደሌለባቸው ነው እነሱ እስካሁንም ድረስ እየተናገሩ ያሉት። እስካሁንም ድረስ ባለው አቋማቸው እንደዚህ ናቸው። እንግዲህ ሀይሚ ብዙ ጊዜ በእዩ ዙሪያ መልስ አትሰጥም። ሀይሚ ብዙ ነገሮችን በዝምታ እንደዚሁም በጣም ነገሮችን የምታልፍበት መንገድ በጣም ደስ የሚል ነገር ነው። ኢቭን ተናዳ እንኳን ያልሆነ ነገር የምታደርግበት አጋጣሚ የለም። አይታችኋል። ከዚህ በላይ ንዴት የለም። ባይዘው ያሳለፈቻቸው 3 ወሮች በጣም ከባባድ የሚባሉ ገጠመኞች በፕራንኩም ዙሪያ እንደዚሁም በቁም ነገሩም በግል ህይወታቸው ዙሪያ ላይ ብዙ ነገሮች እውነታ የሆኑ የሚመስሉ ነገሮች ነው እያጋጠሟቸው የነበሩት። ነገር ግን ሀይሚ ብዙ እላፊ ነገር ተናግራም አታውቅም። እንደዚሁም ሆን ብላ ደግሞ በዚህ ዙሪያ ላይ መልስ ሰጥታም አታውቅም ነበረ። ዛሬ ግን ነገሩ በቃ አላ የእዩ ንግግር ወደ አዲስ አበባ የምትሄደው እነሱን ለማስፈራራት በቃ እነሱን በቃ የሆነ አላ አይደለ ተደብቀው የከረሙና አድራሻቸው ድንገት የተገኘ ወንጀለኛ እንዴት ነው እንደዛ ነው በቃ ራሷን እያደረገች ያለችው። እነሱ ከሷ ተደብቀው እውነታው እንዳይገኝባቸው ፈርተው ምናምን አይነት ነገር ነው መሰላትና እንግዲህ ወደ አዲስ አበባ መሄዷን ደጋግማ ስትናገር ነበር። አይታችኋል። ከሰሞኑም እንደምትሄድ ኢንፎርሜሽን ደርሶኛል። ነገር ግን በአሁኑ ላይ ወደ አዲስ አበባ የምትሄደው ምናልባት ቅድም መግቢያው ላይ ከነገርኳቸው ከሁለቱ አንዱ ከሆነ አሪፍ ነው። ምክንያቱም ኦልሬዲ ለምርመራ አስባበት ካሁን በኋላ ልጄ ብትመረመር ለራሱ ኦልሬዲ 40 ቀን ሞልቷታል። እንደዚሁ የብሩክም ብዙ ኦዲየንስም ራሱም እየጠበቀ ያለው ነገር አለና ያ ጥያቄ ቢመለስ ለሀይሜም እንደዚሁ የሁሉም ጥያቄ ቢመለስ የሚለውን ነገር ፈቃደኛ ሆና ለምርመራ አስመርምረው እሷም አለኝ ያለችውን እውነት እነሱም ደግሞ ይታወቅልን ያሉት እውነት የሁሉም በፍትሃዊ መልኩ ይፋ ቢሆን የሁሉንም ጥያቄ ያማከለ ነው የሚሆነው። ወንድሞቿ ግራ ተጋብተዋል። አይታችኋል እየተናገሩ ያሉት ነገር። እንደገና ደግሞ አንደኛው ሌላ ለየት ያለ ሀሳብ ሁሉ ይዞ ነበር የመጣው። ያኔም አይታችሁት ከሆነ እርስ በራሳቸው ለራሱ ግራ ተጋብቷቸዋል። እነሱ ጋር ነው እውነት ያለው ወይስ ብሩክ ጋር ነው እውነት ያለው የሚለው ግራ ተጋብቷቸዋል። እና እንደዚህ በባለሙያ እንደዚሁ በዘመናዊ ቴክኖሎጂ በታገዘ የዲኤንኤ ምርመራ ውጤት በሱ ይበልጥ ነገሮች ይፋ ቢሆኑ የተሻለ ነው። እና ወደ አዲስ አበባ መምጣቷ እንግዲህ እውነታውን ለማጋለጥ እንደዚሁም ሁሉን ነገር ይፋ ለማድረግ የሚያግዝ ከሆነ ብዙዎቻችን የምንደግፈው ነው። ትምጣ፣ ልጇን ይዛ ታስመርምር፣ እውነታው ይውጣ። ምናልባት ከሷም ጋር ከሆነ ከነብሩክም ጋር ከሆነ ያለው እውነታ ግልጽ ሲሆን ጥሩ ነው። ለህፃኗም ምንም ለማታውቀው ለህፃኗም ሲባል እውነት ቢወጣ ጥሩ ነው። እንደዚሁ ለነሱም ደግሞ ሊያገኟት ሲሉ እዛ ቅርብ ባለችበት ጊዜ እነሱን ማግኘት ያልፈለገች ሴትዮ አሁን እዚህ ሲመጡ 150 ኪሎ ሜትር ርቀት ሲመጡ አሁን እመጣለሁ ማለት አላቅም። በጣም ግራ ተጋብቷታል። ራሷ እሷ ለራሱ ማነች እዩ በጣም ግራ ተጋብቷታልና ይህ ነገር ግልጽ ቢሆን ፈቃደኛ ሆና ልጇን አስመርምራ እንደዚሁ ይቅርታ መጠየቅም ካለባት እንደዚሁ አለችኝ ያለቻት እውነትም ደግሞ የእውነት ሆኖላት እውነት ከሆነ እሷ እያለች ያለችው ነገር እውነት ከሆነ ማለት ነው። እኔ ምንም እውነት ስላልመሰለኝ ነው። በቃ በጣም ምንም እንኳን አሳማኝ ነገር እየተናገረችው ቢሆንም ምንም ብሩክና ሀይሚ እስካልተናገሩ ድረስ እሷ እያለችው ያለው ነገር እውነት ስላልመሰለኝ ነው።
እና ዞሮ ዞሮ መታ ብታስመረምራት የብዙዎቻችንን ጥያቄ ብትመልስ እንደዚሁ የሀይሜና በተለይ የሀይሜ በውስጧ የተቀበሩ ብዙ ያልተፈቱ ጥያቄዎች አሏት። በእንደዚህ አይነት ነገር በጣም ከባድ የሆነ ነገር ስለሆነ ይቅር በቃ ብላችሁ የምታልፉት ነገር አይደለም። እንደነዚህ አይነት ነገር በቃ የግድ እውነታውን ማወቅ አለባችሁ። እርግጥ እውነታው ታወቀም አልታወቀም በብሩክና በሀይሚ መካከል የሚፈጥረው ልዩነት አለ ተብሎ ሳይሆን፣ ነገር ግን በቃ በውስጣቸው የሆነ ያልተመለሰ ጥያቄ ሲኖር በጣም ደስ አይልም አለ አይደለ? በጥርሳችሁ መካከል የሆነ ስንጥር ስትገባ ምላሳችሁን በቃ በምንም አይነት ሁኔታ ውስጥ ሆነ እዛች ስንጥር ላይ ነው ምላሳችሁ የሚሄደው ስንጥሯ መሀልና ልክ ያልተመለሰ ጥያቄም እንደዚሁ ነው። ምንም በነገሮች ቢዚ ሆናችሁ በተለያየ ነገር ራሳችሁን ቢዚ አድርጋችሁ ምናምን ብትቆዩም በቃ ሌሊት ለራሱ ከእንቅልፋችሁ ስትነቁ አይምሯችሁ መልሶ እዛች ቦታ ላይ ነው የሚሄደው። በቃ እዛች ያልተመለሰችላችሁ ጥያቄ ላይ በብዙ ነገር በተለያየ አቅጣጫ እየሄዳችሁ ራሳችሁ ከራሳችሁ ጋር እንድትጣሉ ነው የሚያደርጋችሁና ይህ ነገር ይፋ መሆኑ በጣም ጥሩ ነው። እዩ እውነት ፈቃደኛ ሆና ልጇን ለማስመርመር ከሆነ ወደ አዲስ አበባ የምትመጣው በጣም ደስ የሚል ነገር ነው። እንግዲህ ውጤቱን ደግሞ ትክክለኛ ነገር ይመጣል ብለን ተስፋ ስለምናደርግ እንደዚሁም በሀይሚና ብሩክ እውነት አላቸው ብለን በሙሉ ልባችን ስለምናምናቸው ውጤቱም ጥሩ ይመጣል ብለን ተስፋ እናደርጋለን። በዚያም አጋጣሚ ምናልባትም እዩ ለኦዲየንሶችም ግልጽ አድርጋ ኦዲየንስንም እንደዚሁም ብሩክና ሀይሚንም ይቅርታ ጠይቃ ከዛ በኋላ ከብሩክና ከሀይሚ ህይወት ርቃ የራሷን የልጇን አባት የመፈለጊያ ጊዜዋ ሊመጣ ይችላል። እንዴት አንድ እናት የልጁን አባት አያውቅም? በጣም ግራ የሚያጋባ እኮ ነው። በጣም ግራ ያጋባል። አባት ልጁን ባያውቅ እኮ ኖርማል ነው። አንዳንዴ አባቶች ልጆቻቸውን ለማወቅ ትንሽ ሊቸገሩ ይችላሉ። እናት ግን እንዴት የልጇን አባት አታውቅም? እንዴት እንጃ፣ ግራ ያጋባል። ብቻ ወደ አዲስ አበባ መምጣቷ ለዚህ ነገር ከሆነ በጣም ደስ ይላል እላለሁኝ።